እጮሃለሁ። በስተመጨረሻ ዓለም እንግዲህ የልጇን የናቲን ድምጽ ሰምታ ወጣለች ማለት ነው ከክፍሏ። እንግዲህ አሁን ላይ ዓለም ጤነኛ እንደሆነችና እንዳላበደች ቱቴ ካሳየቻትና ወጣ ከቤት ወጣ እንድታይ ካደረገቻት በኋላ አሁን ላይ የምትሰማው ነገር በሙሉ ውሸት እንዳልሆነና ትክክለኛ ነገር እንደሆነ ነው ያሰበችው ማለት ነው። ስለዚህ አሁን ላይ እንግዲህ ናቲ እየጨቀጨቀው ነው አባቱን ስለናቱ የናቱን ፋንታ ብር እንዲሰጠውና በሱ ብር ደግሞ እንግዲህ እሱ የፈለገውን ነገር ማድረግ እንደሚፈልግ ነው እየጨቀጨቀው ማለት ነው። እንግዲህ ቱቴ እንደነገረችው 70%ን ለቤቲ ሀብት ንብረቱን እንዳስተላለፈለትና አሁን ደግሞ እሱ ላይ ያለው 30%ን እንደሆነ ነው የነገረችው። ነገር ግን አሁን ላይ ናቲ ይሄንን ከሰማ በኋላ በጣም ደንግጧል። ምክንያቱም እንዴት ይሄንን ነገር ሊያደርግ ይችላል? እንዴት በዚህ አጭር ጊዜ ውስጥ ለቤቲ ይሄንን ለሀብትና ንብረት ሊያስተላልፍላት ይችላል? 70% ማለት ቀላል አይደለም። ቤቲ አሁን ላይ አላቅም ብላ ኩላሽ ማለት ትችላለች። ሰውየውን የፈለገችበት ሀገር ሄዳ መዝናናት ትችላለች፣ ብሩን ስለያዘች ማለት ነው። ስለዚህ አሁን ላይ እንግዲህ ከአባትየው ጋር ፊት ለፊት ተጋፍጧል ማለት ነው። ናቲ እየጮኸ አባትየውን ወይም ደግሞ ገዛኸኝን ባወራው ሰዓት ነው እንግዲህ ዓለም ሰምታ ከዛ ቤት ተነስታ እየወጣችሁ ማለት ነው። ስለዚህ አሁን ላይ ዓለም ናቲን ልጇን ታየዋለች ወይስ አታየውም? በእኔ በኩል እንግዲህ ዓለም ልጇን ሳታየው ቱቴ ታስመልሳታለች ብዬ ነው ማሰው። ምክንያቱም ቱቴ እንደምታየው ይሄ ነገር ወዲያው እንዳይፈርስና ናቲ ቶሎ ገንፍል ብሎ ሌላ ነገር ውስጥ እንዳይገቡ እንዳይፈጠር እናትየውም ዓለምን በሰላም ከናቲ ጋር እንዲገናኙ ነው የፈለገችው ይመስለኛል። ስለዚህ ዓለም ሄዳ ከናቲ ጋር እንዳይተያዩና እንዳይገናኙ ወይ ቤቲ ወይም ደግሞ ቱቴ ዓለምን ትመልሳታለች ብዬ ነው ማስበው። እስቲ እናንተስ ዓለም ከልጇ ከናቲ ጋር ይገናኛል ወይስ አይገናኝም የሚለውን እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ቱቴ እንደሚታወቀው ዓለምን ከቤት እንድትወጣ በማድረግ እሷ ጤነኛ እንዳልሆነችና ገዛኝና ቤቲ እንደሚሏት አብዳ እንዳልቀረች ልጇንም እሷ እንዳልገደለች ነው ቱቴ እንድታምን እያደረገቻት ያለችው። የሳይኮሎጂ ጨዋታ ሁለቱ ቢጫወቱባትም ነገር ግን እሷ ደግሞ አሁን ላይ ቱቴ ዓለምን በሳይኮሎጂ እያነጸቻት ነው የምትገኘው ማለት ነው። ያሁን ላይ የዓለም መቀየር ደግሞ ቤቲንና ገዛኝን አስደንግጧቸዋል። ምክንያቱም ሁልጊዜ እንደሚታወቀው ቤቲም ገዛኝን መተው ሲያናግሯት እሷ የበታች ሆና ዝቅ ብላ ነው የምትሰማቸውም እንደገና ይቅርታ እያለች መጠይቃቸው። ነገር ግን አሁን ላይ ደረቷን ነፍታ እንደገና ደግሞ እሷ እንዳላበደች ካወቀች በኋላ ግን ለገዛኸኝም ሆነ ለቤቲ መልሷ ምንም አይነት አልነበረም። ጭራሽ ገዛኸኝን አንቃው ልትገድለው ነበር ማለት ነው። ይህንን ነገር እንግዲህ ገዛኸኝ ካየ በኋላ ደንግጧል። ምክንያቱም ዓለምን የሆነ ሰው አግኝቷታል ወይም ደግሞ የሆነ ሰው ሳያናግራት አይቀርም። እንደዚህ እንዳልሆነ ባህሪዋ እንደዚህ ስላልሆነ አሁን ላይ የሆነ ነገር ተፈጥሯል ማለት ነው እያለ ነው የሚገኘው ማለት ነው። ስለዚህ እንግዲህ አሁን ላይ ገዛኸኝ ምንም ማድረግ አይችልም ዓለምን። ምክንያቱም ከዚህ በላይ ኃጢአት የለም፣ ከዚህ በላይ መጥፎ ነገር የለም። እንግዲህ እሷን እንደ ድሮ እንዳበደችና ልጇን እንደገደለች እንመልሳታለን ብሎ እያሰበ ነው ያለው። አሁን ላይ ደግሞ ዓለም እያስነቃች ስለሆነ ቱቴ እንደምን ብላ ነግራታለች። ሁለቱ አሁን ላይ ዓለም እየነቃች እንደሆነና አሁን ላይ እያስመሰለች እንደሆነ ስላወቁባት እንደገና ወደ ሮሽ ማንነትሽ አስመስይ ብላ ቱቴ ነግራታለች ማለት ነው። እንግዲህ ቱቴ ለዓለም ቀኝ እጅ ሆና እንግዲህ እንድትመለስና ራሷን እንድታውቅ እንዳላበደች እየመለሰቻት ነው የምትገኘው ማለት ነው። ስለዚህ ቱቴ በጣም ጎበዝ ነች። አሁንም ቢሆን ለናቲ እውነቱን ከመናገር አልተቆጠበችም። እንግዲህ ቱቴ ቀስ እያለች ለናቲ አንድ በአንድ መረጃዎችን እየነገረችው ነው የምትገኘው። ነገር ግን አሁን ላይ እናት በህይወት አለች ብላ ብትነግረውና የሆነ ነገር ይፈጠራል ብላ ስለምታስብ አሁን ላይ ከብሩ ይልቅ እንግዲህ ቱቴ 70%ን ገዛኸኝ ለቤቲ እንዳስተላለፈላት ሀብት ንብረቱን ስለነገረችው በዛ ደንግጧል። ነገር ግን ከገንዘብ የባሰ ወይም ደግሞ ከገንዘብ የበለጠ ነገር አንተ የማታውቀው ነገር አለ። ይህንን ነገር ደግሞ በዚህ በእልኝነትና በችኩልነት ሳይሆን እንደ ካሌብን ብዙ ጊዜ እንደሚታወቀው ችኩል እየሆነ ነው ብዙ ጊዜ ቱቴን እያስበላትና እንደገና የራሱ አባቱን እያስበላው የሚገኘው። ስለዚህ አሁንም ቢሆን ናቲ ተረጋግቶ ቱቴ የሚለውን ነገር ቢያዳምጥና ረጋ ብሎ ቢሰማት መረጃዎችን በሙሉ ትነግረዋለች ብዬ ነው የማስበው። እስኪ እናንተስ በቱቴ ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ።
እንግዲህ ትሁት ክፍል 87 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 87 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንደሚታወቀው አሁን ላይ ትሁቴ ለዓለም ብዙ መስዋዕትነትን እየከፈለች ነው የምትገኘው ማለት ነው። ትሁቴ ዓለምን ይዛት ከቤት ወጥታ ብዙ ሰው እሷን አይቶ እንደማይሸሽና እብድ እንዳልሆነች ለማሳየት ሞክራለች። ነገር ግን አሁን ላይ ትሁቴ እንግዲህ ቤቲና ገዛኝ እንደሚታወቀው እዛ ቤት ሲመጡ ቁልፉን አላገኙም። ቁልፉን ደግሞ ከዚህ በፊት ቤቲ ትሁቴ ክላስ ውስጥ አግኝተዋታል። ስለዚህ አሁንም ቢሆን እነ ዓለም ክፍል ትሁቴ እየገባች ልትሆን ትችላለች ብላ እያሰበች ነው ቤቲ። ገዛኝ ይህን ነገር ባያስበውም ነገር ግን ቤቲ እያሰበች ነው። አሁን ላይ ዓለምን እዛ ክፍል ውስጥ ባያገኟትና ትሁቴ ይዛች በወጣች ሰዓት እዛ ክፍል ውስጥ ገብተው ባያገኟት ኖሮ ምን እንደሚፈጠር ታውቃላችሁ። ነገር ግን ትሁቴ ቁልፉን ይዛ መሄዷ በጃት እንጂ ቁልፉን ይዛው ባትሄድ ኖሮ ቤቲና እንግዲህ ገዛኸኝ እዛ ቤቱን ከፍተው ገብተው ዓለም እንደሌለች ካወቁ ትሁቴም ዋጋዋን ሊሰጧት ይችላሉ። እንደ ዓለም እዛ ቤት ውስጥ አስገብተው ሊቀረቅሩባት ይችሉ ነበር ማለት ነው። ትሁቴ ግን በዚህ በኩል ጥሩ ነገር ነው ያደረገችው። ቁልፉን ይዛ መሄዷና እንደገና ደግሞ ቤቲ ቁልፉን አለማግኘቷ ከዚህ እንድትማርና ከእንደዚህ አይነት ነገር እንድትተርፍ አድርጓታል። ነገር ግን አሁን ላይ ናቲ የእናቱን ገንዘብ እንዲሰጠው እየጠየቀው ነው የሚገኘው። ናቲ እንግዲህ እንደሚታወቀው መቃብር ቀብረናታል ብለው እናቱን ነግረውት ነበር። ነገር ግን መቃብር ሄዶ የእናቱን መቃብር ስላጣ አሁን ላይ አባትና እንግዲህ ቤቲን እየጠየቃትና እያወጣጣት ነው የሚገኘው ማለት ነው። ነገር ግን አሁን ላይ ናቲ ትሁቴ የሆነ የደበቀችው ሚስጥር እንዳለ ታውቁታል። ምክንያቱም አንዳንድ መረጃዎችን ቀስ በቀስ እየነገረችው እየሆነ ስለመጣ አሁን ላይ ትሁቴ ሌሎችም ነገሮችን አሁን ላይ ጭራሽ የ70%ቱን ለቤቲ መስጠቱን ብቻ ሳይሆን ሌላም መረጃ እንደደበቀችው ነው። ስለዚህ ይህንን መረጃ ደግሞ እንደደበቀችው ካወቀ ናቲ እንደዚህ በችኩልነት ሳይሆን ቀስ ብሎ ትሁቴን ተረጋግቶ አንዳንድ መረጃዎችን ሊቀበላት ይችላል ብዬ ነው ማስበው። ትሁቴ አንዳንዴ እዛ ቤት ውስጥ በጠየቃት ሰዓት የማትመልስለት ለምንድን ነው? መረጃዎች እንዳይወጡ መረጃዎች እንደገና ደግሞ ናቲ ቢያውቅ ወዲያው ከአባትየው ጋር ግንፍል ብሎ ሌላ ነገር እንዳይፈጠር ነው እንግዲህ ትሁቴ እስከዛሬም ድረስ ያልተናገረችው። ብትነግረው ኖሮ ግን ለሱም እንደገና ደግሞ ለራሷም ለትሁትም በጣም ከባድ ውሳኔ ነው። ስለዚህ ይህንን ነገር እንግዲህ ናቲ በራሱ በኩል እንዲያጣራ ማድረግ ያለባት ኃላፊነት የትሁቴ ነው ብዬ ነው ማስበው። ትሁቴ አንዳንድ ፍንጮችን ብትነግራቸውም ነገር ግን ያልተሟላ መረጃ ነው የምትሰጠው። ስለዚህ አሁን ላይ ትሁቴ ደግሞ ለናቲ ያልተሟላ መረጃ ወይም ደግሞ ትናንሽ ፍንጮችን የምትነግረው ለምንድን ነው? ምክንያቱም ናቲ እንደምናየው ቶሎ ቁጡ ነው። እንደገና ደግሞ ቶሎ ሄዶ ከአባትየው ጋር እንደሚጣላ ታውቃለች። እንደገና ደግሞ አሁን ላይ እናትህ በህይወት አለች ሊያውም እዛ ክፍል ውስጥ ነው ብላ ብትነግረውም ደግሞ ሌላ ነገር ሊመጣበት ይችላል ብላ ስለፈራችና ስለሰጋች ነው እስካሁን ድረስ ዝምታን የመረጠችው ማለት ነው። ስለዚህ መቼውን እንግዲህ ናቲ እናቱ በህይወት እንዳለችና እዛ ቤትስ እንዳለ የሚያውቀው ምክንያቱም አሁን ላይ እንግዲህ አባትየው ናቲ ልጁን የማያርፍ ከሆነ በሽጉጥ እንደሚገለውና እንደሚደፋው እየነገረው ነው። ነገር ግን አሁን ላይ ናቲ መቼም ቢሆን ሞትን እንደማይፈራና ቀድሞ ራሱን አባቱን እንደሚገለው ነው ያስጠነቀቀው ማለት ነው። ናቲ አሁን ላይ በጣም ተናዷል፣ በጣም ተበሳጭቷል። ምክንያቱም አንደኛ እንዴት በዚህ አጭር ጊዜ ውስጥ ለቤቲ ያንን ሀብት ንብረት 70%ቱን እንዴት ይሰጣታል ብሎ ያስባል። ሁለተኛ ነገር ደግሞ እናቱንም ቢሆን ቀብረናታል፣ ሞታለች፣ አንተን የገደልካት እያሉ ቢነግሩትም ነገር ግን የተቀበረችበት መቃብር ውስጥ እንኳን ሄዶ መቃብር ቦታ ፈልጎ ስለዚህ አቷታል። ስለዚህ እነሱ ቤቲና ገዛኝ አሁን ላይ የደበቁት ሚስጥር እንዳለ ስላወቀ በኔ በኩል ቤቲን አጥምዶ እንግዲህ ቤቲ አንዳንድ መረጃዎችን ልትነግረው ትችላለች። ምክንያቱም ቤቲ እንደሚታወቀው ናቲን ትወደዋለች፣ ታፈቅረዋለች። ምክንያቱም አንድ እኩል ስለሆኑ ወይም ደግሞ ስለዚህ እንግዲህ ናቲ አሁን ላይ እንደሚታወቀው ቤቲ ስለምትወደውና ስለምታፈቅረው እሷ ላይ መጠቀም ይችላል ወይም ደግሞ ሊጠቀምባት ይችላል። አንዳንድ መረጃዎችን ስለገዛኝ ወይም ደግሞ ሌሎች ነገሮችን ከሷ መውሰድ ይችላል። እንደምንም ብሎ አስክሯትም ቢሆን የሆነ ነገር አድርጎ ከሷ መረጃዎችን ሊወስድ ይችላል ብዬ ነው ማስበው። ከትሁት ብቻ ከሚጠብቅ
ወንድ እስከሆነ ድረስ ማለት ነው። እስቲ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ አለም ከዛ ቤት ወጥታ የልጇን ድምጽ ሰምታ እንግዲህ የመጣች ነው ያለችው። ስለዚህ ልጇን ናቲን ታገኘዋለች ወይስ አታገኘውም? ወይስ ትሁቴ እንግዲህ አለምን አልሰማሽውም ብላ ልትመልሳት ትችላለች? እስቲ ሁላችሁም ይሄንን ምን ይመስላችኋል? በእናንተ ሀሳብ አስተያየታችሁን ኮሜንት ላይ በመስጠት ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ እንዲመስል ነበር። ትሁት ክፍል 87 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።